ሊቨርፑል እጅግ በማይታመን መልኩ አሸንፎ ወጣ ማለት ይቻላል። ዛሬ እንግዲህ እጅግ የማይታመን ውጤት ነው የተመዘገበው። ውድ አድማጭ ተመልካቾች ይህንን ጨዋታ ያላያችሁ ሰዎች በተለይ በጣም ውብ የሆነ በጣም የሚያምር ተጀምሮ እስኪያልቅ ቀልብን የሚገዛ ዓይንን የማያስነቅል ጨዋታ አምልጧቸዋል። እጅግ በጣም ከባድ ጨዋታ ነበረ። ጨዋታው እንግዲህ እረፍት የሌለው 90 ደቂቃ ሙሉ የግብ ሙከራዎች የታጀበ ፓሪስ ሴን ጀርሜን ከሊቨርፑል ያደረጉት ጨዋታ እንግዲህ በርካታ የእግር ኳስ ደጋፊዎችን እግር ኳስ ፍትሃዊ ናት ፍትሃዊ አይደለችም በሚል እያከራከረ የሚገኝ ጨዋታ ነው። በነገራችን ላይ ሊቨርፑል 1-0 አሸነፈ ብዬ ስነግራችሁ ወይም ደግሞ ሊቨርፑል ጠዋት ተነስቶ እንግዲህ አንድ ሰው 1-0 አሸነፈ ብሎ ሲያይ ጨዋታውን ካልተመለከተ ሊገባው አይችልም። ሊቨርፑል ኦኬ አሸነፈ ብሎ ያልፋል። ነገር ግን ውድ አድማጭ ተመልካቾች 90 ደቂቃ ሙሉ ጨዋታውን በቁጥጥር ስር አድርገው የነበሩትና በበርካታ የግብ ሙከራዎችን ሲሞክሩ ያመሹት ከሙሉ የእግር ኳስ ብልጫ ጋር ፒኤስጂዎች ነበሩ። ፓሪስ ሴን ጀርሜን እንግዲህ እንደምታውቁት በአዲሱ አሰልጣኝ ሉዊስ ኤንሪኬ መመራት ከጀመሩ በኋላ በርካታ ለውጦችን ፈጥረዋል። እጅግ በጣም በወጣቶች የተገነቡ ናቸው። እነ ኦስማን ዴምቤሌ፣ እነ ቪቲኒያ፣ እነ ጆ ኔቬስ እንደዚሁም ደግሞ ከናፖሊ ያስፈረሙት ኪቪቻ ክቫራትስኬሊያ የመሳሰሉ ተጫዋቾች እኔ በግሌ ከማደንቀው አሰልጣኝ ሉዊስ ኤንሪኬ እጅግ በአማረ መልኩ ተሰርተው ዘንድሮ እንግዲህ ፓሪስ ሴን ጀርሜን እጅግ አስደናቂ ውድድር ዓመት እያሳለፈ ነበር። ዛሬም ሊቨርፑል ላይ የታየው ነበር። ሊቨርፑልን 90 ደቂቃ ሙሉ ሲቀጠቅጡ ሲያስጨንቁ በጨዋታ በልጠው እንግዲህ በርካታ የግብ ሙከራዎችን ሲያደርጉ ነው ያመሹት ፓሪስ ሴን ጀርሜኖች። በነገራችን ላይ አሰልጣኝ ሉዊስ ኤንሪኬ ይሄ በቡድኑ ኮከብ የሚባሉ ተጫዋቾችን አስወጥቷል በሙሉ ፓሪስ ሴን ጀርሜን እነ ኪሊያን ኤምባፔ፣ እነ ኔይማር፣ እነ ሊዮኔል ሜሲ ከወጡ በኋላ እንግዲህ ፓሪስ ሴን ጀርሜንን በወጣቶች እንዲገነባ አድርጎ ዘንድሮ እጅግ ድንቅ ዓመት እያሳለፈ ነው። በእርግጥ ብዙዎቻችን በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ በመሳሰሉ ጨዋታዎች ትኩረት ስለምናደርግ የፈረንሳይ ሊጋን አንመለከትም። ታዲያ በፈረንሳይ ምንም በሊግ ያልተሸነፈ ቡድን ፓሪስ ሴን ጀርሜን ሊቨርፑልን እጅግ በማይታመን የእውነት ሊቨርፑል የእንግሊዝ ፕሪሚየር ሊግን በ13 ነጥብ ርቀት ይመራል እስከሚባል ድረስ እንግዲህ ፓሪስ ሴን ጀርሜን በአስደናቂ ሁኔታ በሙሉ የጨዋታ ብልጫ ጋር ሊቨርፑልን ሲያስጨንቅ አምሽቷል። በነገራችን ላይ ውድ አድማጭ ተመልካቾች የጨዋታው ኮከብን ስታዩ ምን ያህል ሊቨርፑል እንደተጨነቀ መረዳት ትችላላችሁ። የጨዋታው ኮከብ የተባለው እንግዲህ አሊሰን ቤከር ነው። አሊሰን ቤከር እንግዲህ ሊቨርፑሉ ግብ ጠባቂ የጨዋታው ኮከብ ተብሎ መውጣት ችሏል ማለት ነው። በጨዋታው ላይ ፓሪስ ሴን ጀርሜኖች በ90 ደቂቃ ምን ያህል የኳስ ቁጥጥር ብልጫ ነበራቸው ካላችሁኝ 70-30 የኳስ ቁጥጥር ብልጫ ነበራቸው። 70% እንግዲህ ፓሪስ ሴን ጀርሜኖች ኳስ ይዘው ሲጫወቱ ነበር። በነገራችን ላይ ኳስ ይዞ መጫወት ብቻ አይደለም የሚያስደንቀው፣ ኳስ ይዞ መጫወት ብቻ ምንም ጥቅም የለውም። ነገር ግን የፓሪስ ሴን ጀርሜኖቹ ለየት የሚያደርገው የጨዋታ ብልጫ ከግብ ሙከራ ጋር የታጀበበት መሆኑ ነው። ልብ በሉ እዚህ ጋር የምለውን በጨዋታው ላይ ፓሪስ ሴን ጀርሜኖች 70% ቁጥጥር ከመያዝ በላይ 27 የግብ ሙከራዎችን አድርገዋል። 27 የግብ ሙከራዎችን ፓሪስ ሴን ጀርሜኖች በሊቨርፑል ላይ አድርገዋል። ከነዚህ 27 የግብ ሙከራዎች 10ሩ ኦን ታርጌት የሆኑ የግብ ሙከራዎች ናቸው። ከነዚህ 10 ውስጥ እንግዲህ አሊሰን ቤከር የብራዚላዊው እንግዲህ የሊቨርፑል ግብ ጠባቂ ማለት ነው 9ኙን መልሷቸዋል። የመለሳቸውን ኳሶች ምናልባት ያልተመለከታችሁ ካላችሁ ኳሱን ሪፕላዩን ዩቲዩብ ላይ ገብታችሁ ሰርች አድርጋችሁ ልትመለከቱ ትችላላችሁ። እጅግ የማይታመኑ እንዴት ወጡ የሚያስብሉ ኳሶችን ሲያድን ነበር። አሊሰን ቤከር ካዳናቸው እነዚህ 9 ሙከራዎች መካከል 4ቱ የተሞከሩበት በፍጹም ቅጣት ምት ሳጥን ውስጥ ነው።
ለበረኛው እጅግ በቀረበና አጠገቡ የሆኑ ሙከራዎች ነው የተሞከሩበት። ታዲያ እነዚህን ማንም ያድናቸዋል ተብሎ የማይጠበቁ ሙከራዎችን እንግዲህ አሊሰን ቤከር ዛሬ እጅግ በአስደናቂ ሁኔታ ሲያመክን ኳሷ ማግኔት አላት ወይ ከእጁ ጋር ማግኔት አላት ወይም ደግሞ አስለምዶ ያሳደጋት እርግብ ናት ወይ እስኪባል ድረስ ኳሷ እንግዲህ ወደ እጁ በተደጋጋሚ እየሄደች ሲያድን ነበር። በነገራችን ላይ ውድ አድማጭ ተመልካቾች ሊቨርፑል በጨዋታው ላይ ያደረገው ሙከራ አንድ ብቻ ነው። ማለትም ኢላማውን የጠበቀ አንድ ሙከራ፣ እንደዚሁም ኢላማውን ያልጠበቀ አንድ ሙከራ ነው ያደረገው። ታዲያ ሊቨርፑል ይህንን አንድ ሙከራ ነው ወደ ግብ መቀየር የቻለው። በጨዋታው ላይ ፓሪስ ሴን ጀርሜን 14 ኮርናዎችን ሲያገኙ ሊቨርፑል ያገኘው 2 ኮርናዎችን ብቻ ነው። ታዲያ አሊሰን ቤከር 9 ሙከራዎችን በአንድ ጨዋታ ላይ በሊቨርፑል መለያ በማዳን የመጀመሪያው የሊቨርፑል በታሪክ የመጀመሪያው በረኛ መሆን ችሏል ማለት ነው። ታዲያ አሊሰን ቤከር እንግዲህ ከጨዋታው በኋላ የጨዋታው ኮከብ ተብሏል። ታዲያ ከጨዋታው በኋላ ይህንን ሐሳብ ሰጥቷል። የምንጊዜም ምርጡ አቋሜ ነው ሲል ነው የተናገረው። እንግዲህ ሊቨርፑል ፒኤስጂን በረታበት ጨዋታ ኮከብ ሆኖ ያመሸው አሊሰን ቤከር ያሳየው እንቅስቃሴ የምንጊዜም ምርጡ ሲል ሰይሞታል። በእግር ኳስ ሕይወቴ ካሳየውት ጥሩ እንቅስቃሴ ሁሉ ምርጡ ይሄ ነው ሲል የተናገረው አሊሰን ቤከር በጨዋታው እንግዲህ ኮከብ ተብሎ መመረጥ ችሏል። የፓሪስ ሴን ጀርሜኑ ተጫዋች እንግዲህ ቪቲኒያ እጅግ አስደናቂ ብቃቱን ሲያሳይ ነበር። እግር ኳስ ፍትሃዊ አይደለችም፣ ማሸነፍ ይገባናል ሲል ከጨዋታው በኋላ ተናግሯል። ታዲያ ቪቲኒያ እንደምናሸንፍ እርግጠኛ ነኝ ሲል እንግዲህ ስለ ቀጣይ ሳምንት ጨዋታ ያለውን ሐሳብ ተነግሯል። አንፊልድ ላይ ምርጥ ጨዋታ ተጫውተን ግብም እናስቆጥራለን፣ አሸንፈን ሩብ ፍጻሜውን እንደምንቀላቀል እርግጠኛ ነኝ ሲል ነው እንግዲህ ቪቲኒያ የተናገረው። የዛሬውን ጨዋታ እንዴት እንደተሸነፍን አላውቅም፣ ማብራሪያ የለኝም፣ ፍትሃዊ ውጤት አይደለም፣ ማሸነፍ ይገባን ነበር ሲል ነው እንግዲህ ቪቲኒያ የተናገረው። እንግዲህ ጨዋታውን የተመለከተ ሰው የምለውን ይረዳኛል ብዬ አስባለሁ። ሊቨርፑል በጨዋታው ፍጹም ቢበለጥም አሊሰን ቤከር ከማዳኑ በላይ በነገራችን ላይ በ87ኛው ደቂቃ እንግዲህ ኤሊየት ያስቆጠራትን ግብ አሊሰን ቤከር ነው ያሻማት። ከዛ ግብ ጠባቂው አሊሰን ቤከር እንግዲህ ያሻማት ኳስ ዳርዊን ኑኔዝ ጋር ደረሰች። ዳርዊን ኑኔዝ ታዲያ ለኤሊዮት አቀበለው። ኤሊዮት በሚያስገርም ሁኔታ አስቆጠረው። መሐመድ ሳላ በጨዋታው ላይ ፍጹም አልነበረም። ታዲያ ለዚህም እንግዲህ ተቀይሮ ለመውጣት ተገዶ ነበር መሐመድ ሳላ። ሃርቬ ኤሊየት እንግዲህ መሐመድ ሳላን ቀይሮ በ86ኛው ደቂቃ ገብቶ በ87ኛው ደቂቃ እንግዲህ እቺን ውድ ነጥብ ያስገኘች ግብ በማስቆጠር ሊቨርፑል እንግዲህ ነጥብ ይዞ እንዲወጣና ለአንፊልዱ ጨዋታ ይበልጥ የማለፍ እድሉን እንዲያሰፋ እንግዲህ ረድቶታል ማለት ነው። በእርግጥ አንፊልድ ላይ ቀጣይ ሳምንት ማክሰኞ የጨዋታ ሲደረግ እጅግ በጉጉት የሚጠበቅ ጨዋታ ነው የሚሆነው። በዛሬው ጨዋታ እንግዲህ በግብ የታጀበ ባይሆንም በግብ ሙከራ የታጀበ እዚህም እዛም ሩጫዎች የነበሩበት ፓሪስ ሴን ጀርሜኖች ምን ያህል ጠንካራ ቡድን እንደሆነ ያሳዩበት ጨዋታ ነበርና ይህ ጨዋታ እንግዲህ ቀጣይ ሳምንት እጅግ በታላቅ ጉጉት የሚጠበቅ ጨዋታ ነው የሚሆነው። ውድ አድማጭ ተመልካቾች በነገራችን ላይ ዛሬ ሌሎች ጨዋታዎችም ነበሩ። ባርሴሎና እንግዲህ ቤኔፊካን ሲገጥም ፓዎ ኩባርሲ ገና ከረፍት በፊት እንግዲህ ጥፋት ሰርቶ በቀይ ካርድ ወጥቶ ነበረ። ታዲያ ባርሴሎና በ10 በጎዶሎ ተጫዋች ከሜዳው ውጪ ፖርቹጋል ድረስ ተጉዞ ከቤኔፊካ ጋር ሲጫወት እንግዲህ እጅግ በአስደናቂ ሁኔታ ዘንድሮ አስገራሚ ዓመት እያሳለፈ የሚገኘው ራፊና ግብ አስቆጥሮ ባርሴሎና አሸንፎ ከሜዳው ውጪ በ10 ተጫዋቾች አሸንፎ መውጣት ችሏል። ይህም እንግዲህ ለባርሴሎና እጅግ ትልቅ ውጤት ነው። እንግዲህ የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ በ10 ተጫዋቾች ወሳኝ ድል ባሳካው ቡድናቸው መኩራታቸውን ገልጸዋል። ገና ከጅምሩ ተጫዋች ጎሎብን ነበር፣ ከቡድኑ የሚገርም እንቅስቃሴ ነው የተመለከትኩት ሲሉ ነው እንግዲህ ሃንሲ ፍሊክ የተናገሩት ማለት ነው። ውድ አድማጭ ተመልካቾቼ ሃንሲ ፍሊክ አያይዘውም ቡድኑ በጋራ ሆኖ ተከላክሏል፣ ለድሉ አስፈላጊ ነገር ነበር፣ በቡድኑ ኮርቻለሁ ካሉ በኋላ በጨዋታው ጥሩ አቋም ያሳየው ግብ ጠባቂው ሼዝኒ በበኩሉ በውጤቱ ተደስተናል፣ ነገር ግን ያለቀ ነገር የለም፣ ስራችንን መጨረስ አለብን፣ በሜዳችን ለማሸነፍ እንጫወታለን ሲል እንግዲህ
ተናግሯል ማለት ነው። በሌላ ጨዋታ በጀርመን እንግዲህ ቡንደስሊጋ በተደጋጋሚ የሚገናኙትና በተለይ ባለፉት 2 ዓመታት ሲፎካከሩ የነበሩት ባየር ሊቨርኩሰን እና ባየር ሙኒክ ተገናኝተው እንግዲህ የዋንጫ እርግማን አለበት የሚባለው ከቶተንሃም ወደ ባየር ሙኒክ ያቀናው ሃሪኬን እንግዲህ በባየር ሙኒክ መለያ እጅግ አስደናቂ ጊዜ እያሳለፈ 2 ግቦችን አስቆጥሮ ሙሲያላም እንግዲህ ሌላ ግብ አስቆጥሮ ባየር ሙኒክ 3-0 ባየር ሊቨርኩሰን በማሸነፍ እንግዲህ የማለፍ እድሉን በእጅጉ አስፍቶታል ማለት ነው። በነገራችን ላይ ኢንተር ሚላንም ቀደም ተብሎ በተደረገ ጨዋታ አሸንፏል። እንግዲህ የዘንድሮ የአውሮፓ ሻምፒዮንስ ሊግ እጅግ በጣም አጓጊና እነማን ፍጻሜ ይደርሳሉ፣ እነማን 8 ውስጥ ይገባሉ፣ እነማን 4ቱን ይቀላቀላሉ የሚለው የበርካቶች ጥያቄ ሆኖ በአጓጊነቱ ቀጥሏል። ዛሬ እንግዲህ በሊቨርፑል ቤት እጅግ ደካማ እንቅስቃሴ ያሳለፈው ዘንድሮ በርካታ ድንቅ ጊዜያትን እያሳለፈ የነበረው ግብፃዊው መሐመድ ሳላ ነው። በዛሬው ጨዋታ እንግዲህ ሳላ ምንም ግብ አላስቆጠረም፣ ምንም አሲስት አላደረገም፣ ምንም ሙከራ አላደረገም፣ ምንም የጎል ዕድል አልፈጠረም። 0 ቁልፍ ኳሶችን ያቀበለው፣ 0 ስኬታማ ድሪብል ነው ያደረገው፣ 0 ክሮስ አደረገ፣ 0 ፍልሚያዎችን ማሸነፍ አልቻለም፣ 0 ጥፋቶችም እንግዲህ በጨዋታው ላይ በአጠቃላይ መሐመድ ሳላ የለም ነበር ማለት ይሻላል። ታዲያ ሊቨርፑል በዘንድሮ የውድድር ዘመን የእንግሊዝ፣ የፈረንሳይ፣ የጀርመንና የስፔን ሊግ ሻምፒዮን ክለቦችን ግን ምንም ጎል ሳያስተናግዱ አሸንፏል። ይህ ትልቅ አቅም ነው። ዛሬ ቢበለጥም ሊቨርፑል እንግዲህ የፈረንሳዩን ፓሪስ ሴን ጀርሜን መሪን አሸነፈ፣ የጀርመኑን ባየር ሙኒክን አሸነፈ፣ እንደዚሁም የስፔን ሊግ ሻምፒዮንን ሪያል ማድሪድን ማሸነፉ ይታወሳል ማለት ነው። ይህም እንግዲህ ለሊቨርፑል ትልቅ ሪከርድ ሲሆን ምናልባትም ከፕሪሚየር ሊጉ ጎን ለጎን የካራቦ ካፕ ፍጻሜም ደርሰዋል። ስለዚህ በአውሮፓ ሻምፒዮንስ ሊጉም ረጅም ርቀት ተጉዞ የሚያሳኩ ከሆነ የሶስትዮሽ ድልን እንግዲህ በመጀመሪያ ዓመታቸው አርኔ ስሎት ማሳካት ይችላሉ። እንደዚሁም እንግዲህ ለባላንዶር እየታሰበ ያለው መሐመድ ሳላ አውሮፓ ሻምፒዮንስ ሊግን የሚያሸንፍ ከሆነ ባላንዶርን የማሸነፉ ነገር በእጅጉ ይሰፋል። ፓሪስ ሴን ጀርሜን እንግዲህ ዛሬ እድለኞች አልነበሩም። በዚህ ሲዝን ከፕሪሚየር ሊግ ክለቦች ጋር 3 ጊዜ ተገናኝተው ማንቸስተር ሲቲን ማሸነፍ ሲችሉ አርሰናልና ሊቨርፑልን ግን ማሸነፍ ሳይችሉ በሁለቱም ተሸንፈዋል ማለት ነው። የዕለቱን ወሳኝ ስፖርታዊ ጥንክር አብርሃም ፍቅሬ ወደ እናንተ አደረስኩኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እስኪ የአውሮፓ ሻምፒዮንስ ሊግ እነማን 8ቱን ይቀላቀላሉ፣ እነማንስ 4ቱን ይቀላቀላሉ፣ በስተመጨረሻ ፍጻሜ ይደርሳሉ የምትሉትን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቻናሌ አዲስ የሆናችሁ የደውል ምልክቷን በመጫን ቤተሰብ በመሆን በየዕለቱ ወሳኝ ስፖርታዊ ጥንክሮችን ማግኘት ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ መረጃ በሌላ ስፖርታዊ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።